ሰላም የቻናል ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ ሰላም ነው? ነባሮቹ በላይክ ግቡ፣ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ ትንሿ ይዤላችሁ መጥቻለሁ። ባለፈው ክፍል እንግዲህ መቅዲ ትንሿን ካለችበት ለማውጣት ስትል እንግዲህ ወደውኑ እንግዲህ እነ ጆሲ መቅዲንም አግተዋል ነበረ እና መቅዲም ትንሿን እኔ ላንቺ ስልኮ መጥቼ ነው ከዚህ እኔም እየታገትኩት ስትላት ትንሿ በፍጹም አላመነቻትም ነበረ። ዛሬ እንግዲህ መቅዲ ጥሩ ነገር ሰርታለች። እንዳጋጣሚ እንግዲህ ጆሲ ከቤት የለም ነበረ። ያው አንደኛው ልጅ ነበር የነበረው። በኋላ እንግዲህ ትንሿ መቅዲ ያላት አማራጭ እኔም ፍችኝና ከዚህ ቤት መውጣት አለብን ስትላት፣ መቅዲም እንግዲህ በሀሳቧ ትስማማል ማለት ይቺ መቅዲ ማለት ትንሿም በሀሳቧ ትስማማለች እና እስከዛሬ መቅዲ ትንሿን ፍቺ ብላት ብላሳለፈታት ቢሆን ትንሿ ይሄ ደረጃ ይደርስባትም ይህን ያህል አቆይም ነበር። ነገር ግን ያው መቅዲን አላመነቻትም። ምክንያቱም ከዚህ ቀደም እንግዲህ ከጆሲ ጋር ተባብራ እንግዲህ ስላገተቻት ለዛ ነው አላመነቻትም። ዛሬ ግን መቅዲ ከዚህ ቀደም የምታረጋቸው መጥፎ ነበረ። ዛሬ እንኳን በጣም ጀግናና ጎበዝ ሆናለች። እንግዲህ ትንሿን በግድ ውሃ አጠጥቷት ይሄዳል። ከዛ እንግዲህ መቅዲም ይኸውልሽ ድጋሚ ከመጣ ጥርስሽን ንክስ አድርገሽ አልጠጣም ነው ማለት ብላ ትመክራታለች። ጨክኖ ስለማይመታሽ በዚህ መንገድ ታመልጫለሽ ብላ እንግዲህ ትመክራታለች። ትንሿም ወይኔ ስትል እንግዲህ መቅዲም ምንድን ነው ብላ ትጠይቃታለች። ትንሿም እንግዲህ ሽንት የመጣ ስትል መቅዲም እረፊ ትላታለች። የምን ሽንት ነው የምትይው? ስለዚህ ዋጥ አድርገሽ ያዥው። እንግዲህ ይኸውልሽ መያዝ እኮ አልችልም፣ ደግሞ ኩላሊቴን ያመኛል። ቀደም ይኸውልሽ የኔ ቆንጆ የማህፀን ታማሚ ከምትሆኝ የኩላሊት ታማሚ ብትሆኝ ይሻልሻል። ስለዚህ ዝም ብለሽ አርፈሽ ቁጭ በይ እና ሽንትሽን ያዥው ትላታለች። ሿም እንግዲህ አረ ኩላሊቴን ወጋኝ ስትል መቅዲም ነፈዝ ይሆንሽል፣ ቅድም ፍቺ ብልሽ ብትፈችኝ ይሄ ሁሉ ነገር አይመጣም ነበረ። ወደው ጆሲ ይመጣና ምንድን ነው የምትንሾካሾኩ ሲል እንግዲህ መቅዲም ምን አገባ ወረኛ። ጆሲም እንግዲህ ማንን ነው ወረኛ ሲላት እንግዲህ መቅዲም አንተ ነዋ፣ ስለዚህ ይሄ የሴት ወሬ ስለሆነ አንተ አይመለከትም ነው ትንሿ ከካለ ስትል እንግዲህ ትንሿም ፈገግ ትላለች። ከዛ ጆሲ ምን ነው ሽንትሽ መጣ እንዴ ብሎ ይጠይቃታል። እንግዲህ ትንሿን ለመከላከል ስትፈልግ ጆሲ የሆነ ነገር እንዳያደርጋት ስለምትፈልግ ይኸውልህ በዚህ ፍጥነት ሽንቷ የሚመጣው ዶሮ ናት እንዴ ስትለው እንግዲህ ጆሲም ዶሮ ሽንቷን ትሸናለች እንደ ብሎ ይጠይቃታል። እኔ እንጃ ትሸናላችሁ እንደ ብላ ስትለው ጆሲም አንቺ ክብረቤ ሲላሳ ከዛ ወደ ትንሿ ዘወር ልና እንግዲህ ትንሿ አሁንም እንደ ጨከንሽ ነው እምቢ እንዳልሽ ነው ይላታል። ትንሿም ጆሲ ስሞትልህ እባክህ ተውኝ። ትንሿ እኔ እኮ አንቺን መተው ብችል ገና ድሮ ነበር የምተውሽው። ሿም አሁንም እንግዲህ ትለምነዋለች ጆሲን እንግዲህ እባክህ ተወኝ ትለዋለች። እንግዲህ ጆሲ ትንሿ አታፈቅረውም አትወደውም። ነገር ግን እሱ በግድ እኔን አፍቅሪኝ እኔ ጋር ነው የምትወኝ ብሎ ነው እንግዲህ የሚያሰቃያተው። ጆሲ እንግዲህ አሁን ተግባብተና መሰለኝ ብሎ እንግዲህ ትንሿን እግርና እጇን ያሰራትን ይፈታታል። ልጅ ቶሎ እናጣራና ወደ ራሳችን ስራ መግባት አለብን። ትንሿም የምን ስራ ስትለው ጆሲ እንግዲህ ስራ ነዋ የኔ ቆንጆ ይላታል። እንግዲህ ትንሿን ጆሲ እንዲተዋት ስለፈለገኝ አርግዣለሁ ብለው ነበር። ነገር ግን ጆሲ በፍጹም አንቺ እርጉዝ አይደለሽም ይላታል። ከዛ እንግዲህ ጆሲ ትንሿን ሲሰማት እንግዲህ መቅዲም ውይ ጆሲ አሁን ገና ተግማማ ትለዋለች። ነይ እንሂድ የኔ ውድ ሲላት እንግዲህ ትንሿም እባክህ ተወኝ ስትለው እንግዲህ ጆሲም ሲጀመር ነፍሰ ጡር አይደለሽም አይደል ይላታል። ትንሿም እንግዲህ ነይ በቃ ነይ ትለዋለች። እንግዲህ ትንሿ በጣም የዋ ስለሆነች ነው እንደዚህ ጆሲ የሚጫወትባት። ምክንያቱም ቆፍጠን ብትል ጆሲ ሊጫወትባት አይችልም ነበር። ምክንያቱም እሷ ከምትወደውና ከምታፈቅረው ሰው ጋር ነው እንጂ መኖር ያለባት ከማትወደውና ከማታፈቅረው ሰው መኖር የለባትም። ልጅ አሁንም ምን ያህል ጽናት እንዳለሽ ተጃጃልኩልሽ እንጂ ነፍሰ ጡር እኮ እንዳልሆንሽ እኔ በደንብ ነው የማውቀው። ትንሿ እና ስትለው እናማ በቃ አንቺና እኔ አብረን ነው መሆን ያለበት ስትል መሆን ያለብን ሲላት እንግዲህ መቅዲ አንተ ትለዋለች። ምን ልታደርግ ነው?
ጆሲም እንግዲህ የዛሬ ዓመት የማሙሽ እናት ሲባል ሰምተሻል አታውቂም ሲላት፣ መቅዲም አንተ ራስህ ዳይፐር ያልጣልክ ሰውዬ እንዴት ነው አንተ የልጅ አባት ልትሆን ያምርሃን እንደ ብላ እንግዲህ ትቺ መቅዲ ትቆጣዋለች። ይዛው እንግዲህ አቤልና ልዑል ነው። አቤልና ልዑል እንግዲህ ትንሿን እየፈለጉ ነው። እንደ አጋጣሚ እንግዲህ ወደ ጆሲ ቤት ሲገባ እንግዲህ አሌክስን ያዩታል። አሌክስ አይደለም እንዴ ያን ከጆሲ ቤት እየሄደ ነው ሲል እንግዲህ ሉላም አዎ እሱ ነው ይሏቸዋል። ልዑልም አቤላ አሁን ጥርጣሬያችን ልክ ነው ማለት አሁን በቃ ጊዜ ሳናጠፋ እነ ቹቹ ጋር እንደውልላቸውና መተን ትንሿን ከዚህ ቤት ማውጣት አለብን ይለዋል። እንግዲህ እኔ ይኸውልሽ በአንቺ ፍቅር ስትሰቃይ የምጠጣው ነው ጠጪ ሲላት፣ እንግዲህ ትንሿም አልጠጣም እባክህ ተወኝ ትለዋለች። ጆሲም እኔ አንቺን መተው አልችልም ሲላት፣ ትንሿም እና ታዲያ እኔ እኮ አላፈቅረህም እንግዲህ ገና ላልተወለዱ ልጆች እንግዲህ በልጆቻችን ምክንያት ታፈቅረኛለሽ ይላታል። መጀመሪያ አንድ ሰው ሁለቱ ጥንዶች ሲዋደዱ ነው ከዛ በኋላ እንግዲህ ልጆቻቸውንም የሚወድዱ። ነገር ግን ሁለቱ ሳይዋደዱ ልጆችን ቢመጡ ሊዋደዱ አይችልም። ሿም እንግዲህ ይኸው ልጆሴ እኔ መቼም አንተን ቢሆን ልወድና ላፈቅር አልችልም ስትለው፣ ጆሲም ይኸው እንግዳውንስ ቁርጥሽን እወቂ፣ እኔ መቼም ቢሆን እድሜ ልኬን አንቺን ልተውሽ አልችልም። ለነቹቻ ሲደውልላቸው ቹቿም እንግዲህ ኧረ እባክህ እና አሌክስ ወደ እነ ጆሲ ቤት ሲገባ አየሁት ነው ወይ የምትለው ብሎ ይጠይቀዋል። እሺ በቃ አቤላ አሁን ከዛ አካባቢ ዘወር በሉ እኛ እንመጣለን እና ታዲያ ይሄ ማረጋገጫ ይሆናል ወይ ሲለው እንግዲህ ቹቹም እሺ እኔ አንድ መረጋገጫ ልስጥህ ሲለው ይዙ ምንድን ነው አሁን ቀበቶውን ስጠኝ ዝም ብለህ ይለዋል። ከዛ ካሰሯቸው እንግዲህ የአንደኛውን ቀበቶ ይፈቱና ቹቻም ደግሞ ደህና ቀበቶ አታደርጉም ዝርክርክ ብሎ እንግዲህ ይሰድባቸዋል። መቅዲ ናት። መቅዲ እንግዲህ አሌክስን የውሸት እያለቀሰ እንግዲህ ፍታኝ ትሏል። ፍታኝ ያለችበት ምክንያት እንግዲህ ጆሲ እንግዲህ ትንሿን የሆነ ነገር እንዳያደርጋትና ትንሿን ለማስመለጥ ስለፈለገች ነው። መጨረሻ እንግዲህ ትንሿ እንግዲህ እያለቀሰ ጆሲ ስለመታት እንግዲህ ለመቅዲ ታሳያታለች። መቅዲም በጣም ትናደዳለች። ነይ እጅን ፍቺኝ ትላታለች። እጇን ከፈታቻት በኋላ እንግዲህ መቅዲ ቀጥታ ወደ አሌክስ ነው የሄደችው። መጣው ጠብቂ ብላ ትሄዳለች። ምክንያቱም ጆሲ የለም ስለተናደደ አሌክስን መቅዲ ማሰር አለባት። አሌክስ ከታሰረ እንግዲህ መቅዲ ትንሿን ማስመለጥ አለባት። መቅዲም አሌክስ ተኝቶ ስለነበረ እንግዲህ ካሰረችው በኋላ በቃ አሁን አንቺ ወደ ቤት ትሄጃለሽ፣ ማምለጥ አለብሽ፣ ነይ ተመለሽ፣ ነይ እኔን ተከተይኝ ትላታለች። ትንሿ አሞኛን ስትላት እግሬን አሞኛን ስትላት ችግር የለውም ቀስ ብለሽ መራመድ አለብሽ፣ ስለዚህ ዛሬ ከዚህ ቤት ማምለጥ አለብሽ፣ እስከ ዛሬ ይኸውልሽ ፍቺ ብዬሽ ሳለ ፈትተሽኝ ቢሆን እስከ ዛሬ ከዚህ አትኖሪም ነበር ትላታለች። ዝም እንግዲህ ከእንቅልፉ ሲነቃ እንግዲህ ታስሮ ስለነበረ እንግዲህ አንቺ መቅደስ እያለ ይጣራል። ይችሌ ግን ምን እየሆነች ነው ይላል። ትመጣና እሺ አሌክስ 2 ደቂቃ ጠብቀኝ እሺ መጣሁኝ ትልና እንግዲህ የሆነ ብረት ያኔ መቁረጫ እንግዲህ ይዛ ትመጣለች። ይኸውልሽ ትንሿ አሁን እንደተባባል ነው አድርጊ እሺ ሂጂ ስትላት መቅድም ማለቴ ትንሿም እሺ ብላ ወደ ውጭ ትወጣለች። ወደ ውጭ በሩን ከፍታ ስትወጣ እንግዲህ የዚህን የአሌክስን ድምፅ ትሰማለች። አሌክስን እንግዲህ መቅዲ እንግዲህ ስላናደዳት ጥፍሩን እየቆረጠችው ነበረ። በዛ እንግዲህ ስትሰማ ትንሿም እየሮጠ ትሄዳለች። ወዳው እንግዲህ እነ ጆሲና እነ ኢዙ ይመጣሉ። እነሱም እነ ኢዙ ይመጣና በሉ ሁለታችሁ ከዚህ ጠብቁኝ፣ ሁለታችን ወደ ቤት እንግባ ብለው እንግዲህ ወደ ቤት ይገባሉ። ወደ ቤት ሲገቡ እንግዲህ መቅዲ እንግዲህ አሌክስን እጅና እግሩን አስራ እንግዲህ ጥፍሩን እየቆረጠችው ነበርና ምን እያደረግሽ ነው ሲሏት እንግዲህ መቅዲም እንግዲህ እስከዛሬ ሲያሰቃዩቸው እንደነበረ እንግዲህ ትነግራቸዋለች።
ስለዚህ እንግዲህ አሁን ላይ ትንሿ እንግዲህ ከጆሲ አምልጣለች። ምናልባት እንግዲህ መንገድ ላይ እነ ቹቻና እነ ኢዙ እንግዲህ አግተዋቸው የነበሩ ልጆች እነሱም ስላልመለጡ ምናልባት ትንሿን እንግዲህ ሊያገኟት ይችላሉ፣ ወይንም ደግሞ ሊያገኟት አይችሉም። እና መቅዲ እንግዲህ እስከዛሬ የምታደርጋቸው ተንኮል ነበረ። አሁን ላይ እንግዲህ ከነ ኢዙ ጎን ሁና እንግዲህ ኢዙና ደግሞ ትንሿ እንዴት እንደሚፋቀሩ አይታለች። ስለዚህ መቅዲ አሁን ላይ ያደረገቻቸው ነገሮች በጣም ጎበዝ ናት፣ ልትመሰገን ይበቃታል። ሌላው እንግዲህ ጆሲ ነው። ጆሲ ላይ የምናየው እንግዲህ ጆሲ ገንዘብ ስላለው ሀብታም ስለሆነ እንግዲህ ሴት ልጅ በገንዘብ መግዛት አይችልም። ሴት ልጅ መግዛት የሚቻለው እንግዲህ በፍቅር ብቻ ነው እንጂ በገንዘብ ሊገዛ አይቻልም። ስለዚህ አንዳንድ ወንዶች ገንዘብ ስላላቸው ሴት ልጅ እንግዲህ በገንዘብ ገዝተው ለራሳቸው የሚያደርጉ ይመስላቸዋል። ይሄ ስህተት ነው። ስለዚህ ፍቅርም በፍቅር ነው እንጂ መግዛት የሚቻለው ፍቅርም በገንዘብ መግዛት አይቻልም። እንግዲህ ጆሲ ላይ ያየነው ይሄ ነው። ሌላው እንግዲህ የትንሿ የዋህነት ነው። ትንሿ በጣም ሲበዛ የዋህ ናት። ትንሿ ብልጥ ብትሆን ማንም አይነካትም ነበር። ማንም ሊሰድባት አይችልም ነበር። ብልጥ ብትሆንና ጎበዝ ስትሆን ማንኛውም ሰው ደግሞ ሊያከብራት ይችል ነበር። እሷ ግን በጣም የዋህ ናት። እንግዲህ ቀጣይ ክፍል ይዤላችሁ እስከምመጣ እስከዛው ቸርን ሰንበት። አመሰግናለሁ። ፈጣሪ ሀገራችንንም ሰላም ያደርግልን።